ቆርኪ ሰው ናት። አቦል ከተሰኘው የአጫጭር ልብ ወለዶች ስብስብና የጉዞ ማስታወሻዎች የተወሰደ። በሄኖክ ስዩም። ተራኪ ወልደ አማኑኤል ይርዳው። ቆርኪ ሰው ናት። ከድምፁ ይልቅ መዓዛው ከእንቅልፌ ቀሰቀሰኝ። እንደ ፍራሽ የተኛሁበት ምድር ስሩ ከሴ ነበር። ከሴ ጥሩ ሽታ ያለው እጽዋት ነው። በልጅነቴ ለችቦ መስሪያ ፉሪ ተራራ ላይ ከሴ ቆረጣ የሄድኩበትን ዘመን አስታወሰኝ። ቆርኪ ካምፕ ደስ የሚል ድባብ ያለው ሲመሽና ሲነጋ ነው። መንጋቱን የመኪና ጥሩምባ፣ የካህናት ቅዳሴ አሊያም የአዛን ድምፅ ሳይሆን የወፎች ዝማሬ ያበስረዋል። የድንኳኔን ዚፕ ተረተርኩት። ድምፁ አካባቢውን የረበሸው መሰለኝ። ዝም ባለ ስፍራ እንዲህ ያለ ነቁጥ ድምፅ ተራሮችን ሰንጥቆ እንደሚገሰግስ የብራቅ ኡኡታ ጎልቶ ይሰማል። ፀሐዩ ዓይኔን ወጋችኝ። በጣቶች ዓይኖችን አሽቼ ከዕለቱ ብርሃን ጋር ራሴን አግባባሁ። ግራር ስር ነኝ። ሳሩ አድጓል። ከኔ ትይዩ ሌላ ድንኳን አለ። ሲጠብቁን ያደሩት ሬንጀሮች የጠፋውን እሳት ሙቀት ይተፋ ይመስል ከበውታል። ፓርክ ጠባቂዎችን እንደሌላው ዓለም ሁሉ ሬንጀር ወይም ስካውት ብለን ነው የምንጠራቸው። ሰላምታ ቀረብኩ። ሌሊቱን አልፎ ካልነጋው ሲል ብተኛም ሌላ አይነት ቋንቋ ስላጣሁ ደህና አደራችሁ አልኳቸው። ግን አብረን ያደርነው። ሰንቀሌ ነኝ። ሰንቀሌ ማለት በአፋን ኦሮሞ ቋንቋ ፌቆ ማለት ነው። ያለሁበት ቦታ ቆርኪን ለመጠበቅ የተቋቋመ መጠለያ ነው። የሚጠራው ግን በፌቆ ነው። ትናንት ብዙ ተጉዣለሁ። እስከ ላሊማ ወጥቻለሁ። ላሊማ የመጠለያው ረዥሙ ተራራ ነው። ቀና ብዬ አየሁት። የሱፍ ፍትፍት መስሏል። ደመናው አልለቀቀውም። ደግሞ እኩለ ቀን ሳይሆን እንዴት ይለቀዋል? አናቱ ላይ ቆሜ ሐዋሳን አይቻታለሁ። ከከተማዋ ይልቅ ሐይቋ ተንጣሎ አይን ይገባል። 2216 ሜትር ከፍታለሁ እያልኩት የማይገባኝ ቃል ቢኖር ከባህር ወለል በላይ የሚለው ነው። ቆርኪዎች በቅርበት ይታዩኛል። ሰው አይሸሹም፣ ግን ደግሞ አይቀርቡም። በሬ መሳይ ሆነው ነብር አይነት ጠባይ። ብርቅዮች ናቸው። ስወይን ቆርኪ በሚለው ስም ይታወቃሉ። ስወይን የሚለው የሰው ስም ነው። ሰውየው ጄኔራል ናቸው። የእንግሊዝ ጦር ጓድ ሲሆኑ በኢትዮጵያ ጠረፍ እስከ ኡጋዴን የተመለከቱትን ለየት ያለ እንስሳ ለዓለም ጠቆሙ። እንደተጠራጠሩት ሆነ። ይህ ፍጥረት ብርቅዬ ነው። ሳይንስ ሁለት አይበላም። ስሙን ሲጠራ አብሯቸው ስማቸውን አስቀደመ። ስወይን ቆርኪ፣ ጄኔራሉን የሚያስጠራ እንስሳ። ቀደም ብሎ ብዙ ቦታ ነበር ይላሉ። ለምሳሌ አቤሎ አካባቢ የሚገኘው የአሁኑ ቦረና ብሔራዊ ፓርክ አስቀድሞ ሲከለል ቆርኪንና ቃቃን ለመጠበቅ ታስቦ ነው። ዛሬ ቆርኪ የለም። ቃቃም ስጋት ላይ ነው። በኢትዮጵያ ታሪክ ብቻ አይደለም የተመናመነው፣ ተፈጥሮ ሀብቱ አልቋል። ወፉ፣ እጹ፣ ተራራው፣ ሐይቁ ሁሉ ነበር የሆነባት ሀገር ዜጋ ነኝ። ምዕራብ አርሲ ነኝ። ሲራሮ የሚባለው ወረዳ። የገበሬ ጎጆዎች ርቀው ይታዩኛል። ባህል ጉልበተኛ ነው። በመንደር ተከቦ ከስጋት የዳነ የዱር እንስሳ መጠለያ ፈጥሯል። እንዴት እንደምትሉ እርግጠኛ ነኝ። እኔም እንዴት ብዬ ነው የመጣሁት? ሰንቀሌ ቆርኪዎች መጠለያ ይህንን በኢትዮጵያ ብቻ የሚገኝ ፍጥረት ለመጠበቅ የተቋቋመ ነው። ደቡብና ኦሮሚያ ክልሎችን ያካልላል። አዲስ አበባ ግድ አይሰጣትም። ዙሪያዋን ለማየት የማትሻ ከተማ ተወልጄ ያደግኩ ዘዋሪ ነኝ። አሁን ካለሁበት ቦታ የከተማዬ ከንቲባ የሚውሉበት ቢሮ 305 ኪሎ ሜትር ይርቃል። ማዘጋጃ ህንፃውን እየዞርኩ ቆርኪን ባይኑ ያየ ነዋሪ ብጠይቅ ስንቱ ሰንቀሌን አውቀዋለሁ ይለኝ ይሆን? የትም የሌለ እንስሳ ከሚግጥበት መስክ ጉያ አድሬ ነግቶልኛል። ፀሐይ የምሞቀው የትም ዓለም የሌለ ብርቅዬ እንስሳ እያየሁ ነው። ቆርኪ አፍሪካዊ ናቸው። 7 ብቸኛ ዝርያዎችን ያካትታሉ። የአጥቢዎች ደራሲ የዱር እንስሳቱ ሊቅ ዶክተር ሰለሞን ይርጋ ነገዳቸው ቶራ ፈረስንም ጭምር እንደሚያካትት ጽፈዋል። ወንዶቹ ተለቅ ይላሉ። ሁለቱም ግን ቆንጆዎች ናቸው። ሀበሻ ያየውን ሲያሞግስ ቸኮላት ከለር የሚለው ነገር ቆርኪን በቅጡ ስላላየ ይመስለኛል። የቆርኪ ቀለም የውበት ጥግ ነው። ከቆርኪ የጠላሁት መሽገሩን ነው። ትናንት እንኳን 2 መሽልጎኛል። ቀንዳሙ እንስሳ ፀሐይዋ ሳትበረታ ሳሩን ይግጣል። ራቅ ብለው ፌቆች ይታዩኛል። 2 የቆርኪ ጥጆች ሰብሰብ ያለው ቡድን ስር ሱክ ሱክ ይላሉ። ደስታ እንዳጫወተኝ የቆርኪ ጠላቷ ጅብ ነው። ደስታ በደስታ የሚኖረው በዚህ ምድር ቆርኪ ሲርመሰመስ ነው። በጅብ ይናደዳል። ጅብ የደስታ ደስታ ማጣት አያሳስበውም። ሁሌም እድሉን ካገኘ የቆርኪ ጥጃ ይበላል። ደስታ በዳሱ የመጠለያው ኃላፊ ነው። እኛ የብሔራዊ ፓርክ መሪዎችን ቺፍ ዋርደን እንላቸዋለን። ይሄ የትም ዓለም መጠሪያ ነው።
አንድ ቆርኪ አርግዛ ለመውለድ ከሰው በአንድ ወር ያነሰ የእርግዝና ዘመን ያስፈልጋታል። በ8 ወሯ የጥጃ እናት ትሆናለች። ታህሳስ ጀምሮ እስከ የካቲት የሚወልዱበት ወራት ነው። የሰንቀሌ ሬንጀሮች ጥጆቹን ከጅብ ለመጠበቅ በዚህ ወቅት አራስ ቆርኪ ጥበቃ በየዱሩ ያድራሉ። የቆርኪ ነፍሰ ጡር አንጀት ትበላለች። ብቻዋን ነው የምትወልደው። ወገን ቆርኪ አይከባትም። አንድ ጥሻ ሽጉጥ ብላ ትወልዳለች። ጠባቂዎቹ አይተን አናውቅም አሉኝ እንጂ ከዚህ ቀደም አምና በወለደቻቸው ልጆቿ ትታጀባለች የሚልም አንብቤ ነበር። በቆርኪ ምቀናው ፈጥነው ይችን ዓለም ስለሚለምዷት ነው። በቆርኪ እልልታ የለም እንጂ የመወለዱ ድምፅ በእልልታ ተበስሮ ሳያበቃ የተወለደው ጥጃ ይቆም ነበር። በግማሽ ሰዓት ውስጥ አዲስ የተወለደው ጥጃ ቆሞ ይሄዳል። እርግጥ ነው አንድ ነገር አያውቅም። ያም ጅብ የሚባል ፍጥረት ወዳለበት ምድር መምጣቱን። ሰንቀሌን እወደዋለሁ። ወፍ አደምጥበታለሁ። የእጽዋት ሽታ ምግበታለሁ። በቀበርቹ አበባ ውበት እወድቃለሁ። በግራር ዛፍ ሞገስ እፈዛለሁ። የብሳና ቅጠል ልምላሜ ተስፋዬን ያፈከዋል። ዘንባባዎቹ የደነሱልኝ ይመስለኛል። ሐዋሳን በጀርባው ተኝቶ አየዋለሁ። የሳሩ ርዝመት አረንጓዴ ባህር ውስጥ ቆሜ የሚሄድ እስኪመስለኝ በሐሴት ያሰክረኛል። ካደርኩበት ካምፕ ወደ ፓርኩ ቢሮ መንገድ ጀመርኩ። በወፍ ድምፅ ታጅቤ በዋጠኝ ሳር ውስጥ ቀስ እያልኩ እጓዛለሁ። እዚህ የወፍ አይነቱ ብቻ 191 ደርሷል። የየአይነቱን ቁጥር ስትደምሩበት ደግሞ ምን ያህል እንደሆነ ማሰብ ነው። አስደነገጠኝ። ድንገት ዘሎ ከሳር ውስጥ ወጣና መንገዱን ተሻግሮ ዘው አለ። ከርከሮ ነው። ምን ያህላል ደግሞ? አይኑ ወደ ጎን ነው ስለሚባል እፈረዋለሁ። ቢከመርብኝስ? ከወፍ ድምፅ ይልቅ የልቤ ምት ዱሩን ያተረማመሰው መሰለኝ። እርግጥ ያለሁበት ያን ያህል አስጊ እንስሳ የለም። ለዚህ ነው ብቻዬን የመጣሁት። ዝንጀሮና ጅብ ያለበት ነው። ከርከሮ ስገባም ብዙ አይቻለሁ። እንዲያስደነብረኛል ብዬ አላሰብኩም። ከፍጥረት ትዕይንት ጋር ተገጣጠምን። ፌቆና ቀበሮ ሲሯሯጡ አየሁ። ቀበሮዋ አድፍጣለች። ፌቆዋ ብርቱ ናት፣ ለማምለጥ ሮጠች። ግን ወደ ቀበሮዋ እየመጣች ነበር። ለማስጣል አሰብኩ። በፍጥረት ሕግ ጣልቃ መግባት መሰለኝ። መንገዴን ቀጠልኩ። ልቤ አንድ ነገር አሰበ። መላእክቱ ማስጣል እየቻሉ ከስንት መዓት እንዲህ ይሆን ፊታቸውን መለስ አድርገው የሚሄዱት? አቤቱ በምህረትህ አስበን። ከዛሬ 20 ዓመት በፊት ያለሁበት ያለመኖር ደረጃ ደርሶ ነበር። ብርቅዮቹ ቆርኪዎች ከዛሬ ነገ ይጠፋሉ የሚለው ስጋት የአካባቢ ተቆርቋሪዎቹ ጭንቀት ሆነ። ወታደሮችን አስወጥተው ስልጣን የያዙበት የመጀመሪያ ምዕራፍ ስለነበር ስለ እንስሳ ደፍሮ ለማውራትም ይከብዳል። አንድ ሹመኛ ለፓርክ ጥበቃ በጀት ሲጠየቁ ህዝቡን በቀን 3 ለማብላት ስንደክም እናንተ ለጅብ በጀት ትጠይቃላችሁ ብለው ጥያቄው በጥያቄ ተዳፍኖ ቀርቷል። ያኔ ሰንቀሌ ቆርኪዎች መጠለያ ከሞት ጋር ተጋፈጠ ነበር። መለያው ሊሆን ጫፍ ቆመ። ሰዎች የቆርኪው ሜዳ ላይ ሰፈሩ። በሬ ቆርኪን ሰፈሬ ነው ብሎ ማስጨነቅ ጀመረ። ዱሩ ከተማ መሰለ። ብርቅዬው ዕጣ ፈንታው አጠያያቂ ደረጃ ደረሰ። መንግስት ሲለወጥ 3000 ገደማ የነበረው ቆርኪ በአጭር ጊዜ ከሰባ በታች ሆነ። ቆርኪ በምድሩ ሳር ሰበዝ ከሰው ጥርስ የሚወጣ ጥብስ ስለሆነ አደን በዛበት። ለጭንቁ መፍትሄ ቆርኪን ሌላ ምቹ ምድር ለመውሰድ ተሞከረ፣ ግን አልሆነም። 150 ገደማ ቆርኪዎች አዋሽ ከተሻላችሁ ተብለው ቢሄዱም ከሀገሩ የወጣ ሀገሩ እስኪመለስ ብለው ለመትረፍ ሳይበቁ አለቁ። ለዚህ ነው ሰንቀሌ ቆርኪዎች ምድር የሚባለው። አካባቢው የኦሮሞ ሕዝብ መኖሪያ ነው። ገዳ ለፍጥረት ይጨነቃል። እንጨት መቁረጥ ዓለም የማጥፋት ያህል ነው። የአካባቢ ተቆርቋሪዎች ይህንን ባህል ጥርጣሬ ውስጥ በከተቱበት አጣብቂኝ ሰዓት አንድ በተፈጥሮ ፍቅር የተቀባ መሪ ከፊት መጣ። አባ ገዳይ ማሞራና ጃራ ዝም ብሎ ሰው አይደለም፣ አዝማች ነው። ባህሉን አዝምቶ ፍጥረትን ከመጥፋት የታደገ ልሂቅ ነው። ዝም ብሎ ሰው አይደለም፣ የበረከት አባት ነው። ባህሉን መሬት አውርዶ የጠፋውን ብርቅዬ እንዲበረክት አድርጓል። በዚህ የጨለማ ምዕራፍ አንድ ሰው ብርሃን ገለጠ። ይህ ሰው ነው ይማም ወረና ጃራ፣ ያዳሮ አባ ገዳ፣ የሰንቀሌ ቆርኪዎች አባት። የሀገሩን ጎሳ መሪዎች ሰበሰቡ። የአካባቢው ሽማግሌ ተጠራ። ደስታ በዳሶ ስለዚህ ሲያወራ መስማት እንዴት ደስ ይላል! ይህንን ቀን የዚህን ሰው ተግባር ሲያስብ ለምንምና መቼም የሚናገረው አንድ ነገር ነው። ምናልባትም በዓለም የአካባቢ ጥበቃ ታሪክ የተለየ ስፍራ የሚሰጠው የተለየ ውሳኔ ይላል። አባ ገዳይ ኢማም ወረና ጃራ የምድሩ መራቆት፣ የብርቅዬው መጥፋት፣ የሰው ልጅ የማጥፋት መንፈስ አደብ አለመግዛት
የሁሉ ነገር መጨረሻ ነበር መሆኑ ያሳሰባቸው ማህበረሰብ አንቂም ነበሩ። የተሰበሰበው ሸንጎ መከረ። ውጤቱና ውሳኔው የአባገዳውን ምኞት እውን አደረገ። ቆርኬ የምትባለው እንስሳ እንደ ሰው ተቆጠረች። እንደ ሰው ባህሉ ያያት ዘንድ ስርዓት ተበጀላት። ቆርኪ በአካባቢው ትልቁ የሚባለው የሃምቤንቱ ጎሳ አባል ተደረገች። ያኔ የቆርኪዋ ደህንነት አደጋ ላይ የወደቀው በዚህ ጎሳ ነበር። የሚያድናት የሚያሳድዳት የምትኖርበትን የነጠቃት የዚህ ጎሳ አባል ነው። እናም የመታደጉንም ኃላፊነት እሱ ወሰደ። ቆርኪ ከአካባቢው እንስሳነት የአካባቢው ማህበረሰብ ወደ መሆን ምዕራፍ ተሸጋገረች። ይሄ በእኔ ሀገር ብቻ የሆነ ትልቅ ጥበብ ነው። ማንም ሰው ማንም ቤት እንደማይገባ ሁሉ የቆርኪ ቅጥር የማህበረሰቡ አባል የራስ ግዛት ተደርጎ ስምምነት ላይ ተደረሰ። የሚገርሙት ውሳኔዎች ተግባራዊ ለመሆን ጊዜ አልወሰዱም። የጦር መሳሪያ ይዞ ሰው ቤት መግባት እንደማይቻለው ሁሉ ቆርኪ ቤትም እንዲሁ ተወሰነ። ውሳኔው ተከበረ። መጥረቢያ ወደ መጣበት ተመለሰ። የሰባ አባወራ ቤቶች ከቆርኪ ግዛት ለቀው ወጡ። አንድ ቆርኪ አንድ ሰው ናት የሚለው በአንድ ሰው እስኪደርስ ሐሳብ ብቻ መስሎ ታየ። ግን ባህል ጀግና ነው፣ መሬት አወረደው። አንድ ሰው ሌላን ሰው ሲገድል 100 ከብት ይቀጣል። ቆርኪንም እንዲሁ። ስሙን አልነገሩኝም። የአካባቢው ነዋሪ ነው። ለጅብ በተኮሰው ጥይት ቆርኪ ገደለ። የሀገር ሽማግሌ ሸንጎ ተቀመጠ። ሰው የገደለው ሰው ቆርኪ ነው እንዳይል ቆርኪ እንደ ሰው ስትቆጠር የወጣውን ጠንካራ የሀገር ደንብ ሰምቷል። ሊያውም የሃምቤንቱ ጎሳ አባል ገድሏል። ቆርኪ የጎሳው አባል ናትና። እናም አንገቱን ደፍቶ ፍርዱን ተቀበለ። ቀኑ ኅዳር 20 ነው። ዓመቱ ደግሞ 2008 ዓመተ ምህረት። ይህ ቆርኪ እንደ ሰው ናት የሚለው ሕግ በሰው ልብ ታትሞ የቀረበት ውሳኔ ተወሰነ። 200 ኪሎ ማር አቀረበ። 3 ቡልኳ መጣ። ኪደር ሰጠና ታረቀ። ይሄ ስህተት መሆኑን የተረዳው ባህል ካደረገለት ምህረት የተረፈ ቅጣት ነው። ብዙ ጊዜ አልፈጀም። የቆርኪዎች ቁጥር ሺዎች ደረሰ። ምድሩ ታከመ። ከህመሙ አገግሞ ውብ ምድር ማየት ተቻለ። ያለሁበት እንዲህ ባለ ስርዓቱን የሆነ ስፍራ ነው። ይህን ያደረጉት የባህል መሪ ዛሬ በሕይወት የሉም። 2007 ዓመተ ምህረት ላይ አርፈዋል። ምኞታቸውን ሆኖ አልፈውም ሕጉ ሰርቶ በአካባቢ ጥበቃ ታሪክ ድንቁ ችሎት ተሰይሞ ሰው ከቆርኪ ወገን ቆሟል። የመጣሁት ከዛሬው አባገዳ ጋር ስለዚሁ ላወራ ነው። ከአባገዳው ጋራ ቀድመውኝ ደርሰዋል። እሳቸው ከሩቅ ነው የመጡት። እኔ ደግሞ እዚሁ ነው ያደርኩት። ደስታ አስተዋወቀን። ስሜን ነገርኳቸው። አባገዳ ቃበቶ የደሞ አሉኝ። የእሳቸውን ነጭ ሪዛቸው ረዥም ነው። አናታቸው ላይ ጠምጥመዋል። ትከሻቸው ላይ አለንጋ አጋድመውበታል። ጋቢ ነው የለበሱት። ወፍራም ናቸው። አልፎ አልፎ ሳቅ ይላሉ። እርጋታ አርብቦባቸዋል። አባገዳ ቃበቶ ደግሞ የአዳሮባ የወቅቱ የባህል መሪ። እንዴት አሰባችሁት ቆርኪን እንደ ሰው መቁጠር? እንደ ተቀመጥን ጥያቄ ጀመሩ። በኦሮሞ እኮ የዱር እንስሳ ተፈጥሮ ትልቅ ቦታ አለው። ረጅም ሰዓት ዝም አሉ። ልቀጥል ስል ያወራር ስልታቸው እንደሆነ ገባኝ። ቀጠሉ። ባህላችን ሀገር ማለት ተፈጥሮ ካለ ነው ይላል። ገና ወደፊት የሚሰፋ ነው። አሁን አርሲና ባሌ እኔ ነው፣ እኛ ስር ነው። ገና እንደ ኦሮሚያ ደግሞ እንመክራለን ሁሉንም ቦታ። ድሮ ኦሮሞ አንድ ላይ ነው ሕግ ያወጣ። የሕግ ከሰራ ተፈጥሮ ይጠበቃል። አማርኛ በደንብ ያወራሉ፣ ሊያውም አመሳጥረው። አሁን ሰው ያጠፋል እንጂ ይህን አይከራከርም። የአባቶቻችን ሕግ ነው፣ ተፈጥሮ መጠበቅ አለበት። ባለፈው ግርግር ጊዜ አንድ ሰው አንድ ቆርኪ ላይ እጁን አላነሳም። እንዴት ብሎ የጎሳ አባል ይገድላል? ጎሳውም ይጠይቃል። አንድ ሲራሮ አንድ ሰው ማለት ናት። ሲራሮ የቆርኪ ስም ነው በአፋን ኦሮሞ። ወረዳው በስሟ ይጠራል። ያለሁበት ሲራሮ ወረዳ ነው። አባገዳ ቃበቶ ድል አድራጊውን የባህል ስርዓት እየተረኩልኝ ነው። ለምን ሰውና ቆርኪ እኩል? ትውልድ ማለፍ ስላለበት ነዋ። የትውልድ እኮ ነው። ይሄ ዓለም ላይ የለም፣ የትም የለም። ሰው እኮ የትም አለ። ችግሩ አልጨረሱትም። ምን ሊነግሩኝ ፈልገው ይሆን ብዬ ልቤ ተሰቀለ። ፋታ ወስደው ትከሻቸው ላይ ያጋደሟትን አለንጋ አወረዱና ጫፏን በእጃቸው አሸት አደረጓት። ቀና ብለው አዩኝ። እየጠበቅኳቸው ነው። ችግሩ ውሃ የለም፣
እኛ በባህሉ የትም የለም የተባለ ስርዓት አደረግን። ያው ለውጥ መጣ። ቆርኪን እንደ ሰው ቆጠርናት። ሰው ስትሆን ውሃ ያስፈልጋታል፣ መንገድ ያስፈልጋታል። ልትጠፋ ነው ሲል መንግስት፣ እኛም የራሳችን ተፈጥሮ ነው ብለን ከሰው እኩል ቆጠርናት። መንግስት ግን አልቆጠራትም። ቢቆጥራት ውሃ ያስገባላት ነበር። ውሃ ጥም ይቸገራሉ። ሲራሮ ውሃ የለም፣ እዚህም የለም። መንገድ ምናምን ልማት ያስፈልጋል። እኛ አደረግን፣ መንግስት ግን አላደረገም። አንተ ይሄንን ንገር፣ ለሰው ሁሉ ንገር። ቆርኪ ውሃ ይፈልጋል። ይቀጥላሉ ብዬ ስጠብቅ ዝምታቸው ረዘመ። ከተቀመጡበት ተነሱ። እኔም ተነሳሁ። እጃቸውን ዘረጉልኝ። ጨበጥኳቸው። ደስታን ተጣሩ። ባለሁበት ቆሜ ያየኋቸው። ንገር አይደል ያሉኝ? የሀገሬ መንግስትና ህዝብ ሆይ፣ ባህል ከሰው እኩል የቆጠራትና የታደጋት ብርቅዬዋ ቆርኪ እንደ ሰው ውሃ ትላለች። እንደ ሰው ተጠማሁ እያለች ነው። አልሰማሁም እንዳትል ነግሬሃለሁ አልኩ ለራሴ። እንደውም ይህንን ጽፈዋለሁ ብዬ ወሰንኩ። እኔን ሰምተው እስኪመስለኝ አዕዋፍ እያዜሙ ነበር። እልልታቸው ይሆን?